አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በሀገር ውስጥም በሀገር ውጭም ያላችሁ አላህ ሱብሃነሁ ወተዓላ ለዚች ቀን ላደረሰን አላህን እያመሰገንን አላህ ሀገራችንን ሰላም ያድርግልን። ያው ረመዳናችንም እየገሰገሰ እዚህ ደርሰናል። አላህ ይጠብቀን ይጠብቃችሁ እያልኩ ዛሬ ደግሞ በአዲስ ነገር ብዬ መጥቻለሁኝ። እንግዲህ ረመዳን ላይ ስለሆነ ያው ስለ ረመዳን ነገር ነው። ረመዳንን ጾማችንን የማያበላሹ ነገሮች ምን ምን ናቸው በሚል ርዕስ ነው የዛሬ ደግሞ ማለት ነው። ሁላችንም ብንሆን ጾም የሚያበላሹና የማያበላሹን ስንቶቻችን እንደሆነ ጠንቅቀን አናውቅም። ዛሬ ደግሞ የማያበላሹ ነገሮች ምንድን ናቸው በሚል ማለት ነው። አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። አዲስ ያልሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት በመጻፍ አስተያየት ስጡኝ ማለት ነው ውዶችዬ። እኔ አስተያየት ስጡኝ። አላህ ሀገራችንን ሰላም ያደርግልን። ከምንሰማው ከምናየው ሁሉ አላህ ይጠብቀን ያ ረብ። እና ጾም ከሚያፈርሱ ጾማችንን የማያበላሹ ነገሮች ምን ናቸው በሚል ነው። ጾማችንን የሚያበላሹ ሳይሆን የማያበላሹ ነገሮች ምን ምን ናቸው ማለት ነው። እስኪ አብረን እንይ። ጾም እንግዲህ ሁላችንም ብንሆን አብዛኞቻችን አረብ ቤት ያለን ሰዎች ሽቶ ብሁር ምናምን እያል ብሁር አሁን ጾም ይፈታል እንላለን፣ ግን እንደዛ አይደለም። የሚያስፈታ በጣም እንትን የሆነ ጭሱ በጣም ኃይለኛ የሚሆነው ያን ያስፈታ ይችላል ተብሏል፣ ተጠይቋል። እና የማያበላሹ ነው ደግሞ ዛሬ አብረን እናያለን ማለት ነው ውዶችዬ። ያው ያውቃለሁ ምናምን ነገር ብዬ ሳይሆን ያወቅነው ነው አብረን ለማሳወቅ ነው። እሺ፣ በመጀመሪያ ደረጃ የሕክምና መርፌ መወጋት ማለት ነው። የሕክምና መርፌ መወጋት እንግዲህ በመጀመሪያ የሕክምና መርፌ መወጋት፣ ከዛ ደግሞ ምግብ መቅመስ። ያው ምግብ ስንቀምስ ያው ወደ ውስጣችን በምላሳችን ብቻ ማለት ነው እንጂ ይሄ ጾማችንን አያስፈታም ማለት ነው። በውሃ ደግሞ የአይን ጠብታ፣ ኩል መኳል፣ የጆሮ ጠብታ፣ የአፍንጫ ጠብታ እነዚህ ጾም አያበላሹም ማለት ነው። አያፈርሱብንም። ብዙዎቻችን ያው ማናቅ እንኖራለን በማለት ነው። ደግሞ ሰውነታችንን ለማቀዝቀዝ ደግሞ ውሃ የምንጣጠብበት ማለት ነው። አንዳንዴ ጾም ያፈርሳል ምናለን የሽቶ ወይም የኩር የሽቶና የብሁር ሽታ ማለት ነው። ይሄ አሁን አያፈርስም። አንዳንድ ቤት ሁሌ ስንሄድ አረብ ቤት የብሁር ሽቶ ብሁር ስናደርግ ጾም ያበላሻል ይላሉ አረቦች። ግን ይሄ ጾማችንን የሚፈርስ አይደለም ማለት ነው። መፋቂያ ደግሞ መፋቂያ በማንኛውም ሰዓት ደግሞ መፋቂያ ብንፈቅም ይሄም ደግሞ ጾማችንን አያበላሽም። ለምርመራ ደም መስጠትና ማስታወክ ይሄ ጊዜ እንትኑን ስቴፑን የጠበቀ መሆን አለበት ማለት ነው። ሚዛኑን በደገፈ መልኩ ለምርመራ እንግዲህ ደም መስጠት፣ ደም መለገስ አንዳንዴ ያስፈታል የሚባል አለ። ጾም አያበላሽም ነው። ይሄም ለምርመራ ደም መስጠት ይሄም አያበላሽም ነው። ማስታወክ ያው ሚዛን ከአቅም በላይ ከሆነ ያው ይሄ እንደምናፈጥር የታወቀ ነው ማለት ነው። በፊንጢጣ የሚገባ መድኃኒት ብዙ አለ እንግዲህ። አቧራ ደግሞ ድንገት ቢገባብን ዝንብ ምናምን ቢገባ ይሄ እንትን አይለንም፣ አያስፈታም ማለት ነው። ምራቅ መዋጥ፣ የአስም ህመም ደግሞ በአፍንጫ የሚወስዷቸው ማለት ነው። እነዚህ ነገሮች ጾማችንን ሊያበላሹ ይችላሉ ማለት ነው። ያው በአፍ የሚገቡ እንደ
ያው ጥርስ ማስነቀል እና ይሄ ደግሞ በእኛ ሀገር ጥርስ ማስነቀል ምናምን በዚህ ባለንበት ብዙ አሉ ማለት ነው። ጥርሳችንን ስናስነቅል ስናሳስር ይሄ ጾም የሚያበላሽ ነገር አይደለም ማለት ነው። ለሴት ልጅ ተራዊህ ቤት ወይስ መስጂድ? ጥያቄ ተጠየቀ ነው። ሱናው በሚመለከተው ትርፍ ሶላትም ሆነ ፈርድ ሶላት ለሴት ልጅ በላጩ ቤት መስገድ ነው። ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ። ገና ነው። እሺ ና እንግዲህ እንደተጻፈው እንደምንሰማው እንደምንረዳው ከሆነ ያው እኛ ሴቶች አብዛኛውን ነገር ላይ የተሻለው ቤት ውስጥ ብንሰግድ ነው ማለት ነው። እንግዲህ ከተፈቀደላችሁ ማትከልክሏቸው ይባላል። እውነት ነው። እንግዲህ ድምጼ ይሰማ ይሆን እንጂ ያው ሁላችንም ብንሆን ቤት ነን። ቢሆንም እኛ እንግዲህ እንወጣለን እንሰግዳለን ካለን እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ሰለዋቱ ረቢ አትከልክሏቸው ተብሏል። አይከለክሉንም ማለት ነው። አላህን ፍሩ ተቁላህ ሙሉን አላህ ቀን ጅብሪልን ሰለላሁ ዐለይሂ ወሰለም ያለ ወትሮ ረሱል ሰለላሁ ዐለይሂ ወሰለም ዘንድ ፊቱን ጠቁሮ መጣ። ያ ረብ ረሱል ሰለላሁ ዐለይሂ ወሰለም በዚህ ሁኔታ ሲያዩት ጊዜ አንተ ጅብሪል ብሎ ጠየቃቸው። ረሱል ሰለላሁ ዐለይሂ ወሰለም ማለት ነው ምነው ፊትህን እኮ ተቃይሯል አሉት። ጅብሪል አንተ ሙሐመድ አሁን የመጣሁበት ሰዓት አላህ ሰለላሁ ዐለይሂ ወሰለም ሙሐመድ አሁን የመጣሁበት ሰዓት አለህ የጀሃነም አቀጣጣዮች እንዲያቀጣጥሏት ባዘናቸው ሰዓት ነው። ጀሃነም እውነት መሆኗ አላወቀ፣ እሳትም እውነት መሆኗን ላወቀ፣ የቀብር ቅጣት እውነት መሆኗን ላወቀ፣ የአላህ ቅጣት ትልቅ መሆኗን ላመነ። ያ ረብ ከዚህ ሁሉ አላህ ይጠብቀን። ጅብሪል አለይሂ ሰላም ምን ይላል? አላህ ጀሃነም 1000 ዓመታትን አቀጣጠላት። ቀይ እስክትሆን ድረስ እዚያ 1000 ዓመት አቀጣጠላት፣ ነጭ እስክትሆን ድረስ ማለት ነው። ከዚያ 1000 ዓመታት አቀጣጠላት፣ ጥቁር እስክትሆን ድረስ። ሱብሃንአላህ ሳያችሁ እንግዲህ ያ ረብ አሁን ጀሃነም ጥቁር ጨለማ ናት። ለብላቧ እና ፋሚ አያጠፋትም፣ ማንም ያጠፋት የለም። ያ ረብል ዓለሚን ያ በእውነት ነብይ አድርጎ አላህ እምለዋለሁ የመርፌ ቀዳዳ ያህል ጀሃነም ብትከፈት ዱንያ ላይ ያለ ነገር ሁሉ ከሙቀት ብዛት ይቃጠል ነበር። ያ ረብ አያችሁ። ግን እኛ እጥፍ ነው። እኛ ዱንያ ላይ አሁን እሳትን እንዴት እንደምንፈራ የጀሃነም እሳት እንግዲህ በጣም እጥፍ የሆነ ነው። እንግዲህ ያቺ ትንሿ እንኳን ስትነካ እንዴት ልንሆን ነው? እኛ በዱንያ ላይ እሳትን በጣም ነው የምንፈራው። ያ ረብል ዓለሚን የጀሃነም እሳትስ ትንሿ ብትሆን አላህ ይጠብቀን። ሁላችንም ቢሆን አላህ ስራችንን ያው የሚመዘገብልን ስራችን አይደለ እንደ ስራችን አላህ መልካም ስራዎችን ሰርተን ጥሩ ስራ ሰርተን ወደል ሁላችንም ሀጅ ነን፣ የሚቀር የለም በዚህ በዱንያ ላይ። ግን መልካም ስራ ሰርተን የምንሄድ አላህ ያድርገን ያ ረብል ዓለሚን። ይቀጣጠል ነበር ነገር ሁሉ ከሙቀቷ ብዛት ሁሉም ነገር ትቃጠል ነበር። በእውነት ነብይ አድርጎ አላህ እምላለሁ ከጀሃነም ሰዎች ልብስ አንዷ በሰማይና በምድር መካከል ብትንጠለጠል ከግማሹ የተነሳ ምድር ላይ ያለ ፍጥነት ሁሉ ይሞት ነበር። አዎ በጣም ይሞት ነበር እምላለሁ። አላህ ቁርአንን አላህ የጠቀሰው የጀሃነም እሳት ያ ረብ አላህ ወየን ተጠብቀን ከሁሉም ነገር። አይኔ ሰዎች መጣራት አለ
ዝናብ መጣ። እንግዲህ አላህ በቁርአኑ ላይ እንደጠቀሰልን ማለት ነው። ሱብሃንአላህ አንድ ሰው የጀሃነም እሳት ያ ረብ አላህ ይጠብቀን ማለት ነው። 7 በሮች አላት። ለእያንዳንዷ በር ደግሞ የተለያዩ በሮች አላቸው፣ ለሴቶች ለወንዶችም ብሎ ረሱል ሰለላሁ ዐለይሂ ወሰለም እኛ እንደምንጠቀመው አይነት በር ነው ብለው ሲጠይቁ ጅብሪል አለይሂ ሰላም አይደለም፣ ከላይ ወደ ታች የተደረደረ በር ነው። ከአንደኛው በር ወደ ሌላኛው በር ያለው ርቀት 70 ዓመት ያስኬዳል። ያ ረብል ዓለሚን እያንዳንዱ በር ከሌላኛው በር ግለቱ በ70 እጥፍ ነው። እንግዲህ አያችሁት። ያ ሁሉም የጀሃነም እሳት በጣም ከባድ ናት ማለት ነው። የአላህ ጠላቶች ወደ ጀሃነም ይነዳሉ። ልክ በሯ ላይ እንደደረሱ ዘበናይ የተባሉ የጀሃነም ወታደሮች በሰንሰለት ይቀበሏቸዋል። ሰንሰለቱ በአፋቸው አስገብተው በመቀመጫቸው ያስወጡታል። ግራ እጅ ከአንገቱ ጋር ይጠፈራል። ቀኝ እጁ ከልቡ ጋር ተጠፍሮ ይታሰራል። እያንዳንዱ ሰው ከሸይጣን ቁራኛ ጋር በሰንሰለት ይጠፈራል። ያ ረብ አላህ ይቅር ይበለን። እንግዲህ የጀሃነም እሳት ጅብሪል አለይሂ ሰላም ምን ይላል? በታችኛው በር የሚገቡት 1 ሙናፊቆች፣ 2 በኢሳ አለይሂ ሰላም ማዕድን የካዱ ሱብሃንአላህ የፊርዓውን ቤተሰቦች ሲሆኑ የአንደኛው በሩ ስም ህውያን ይባላል። ሁለተኛው በር ስሙ ጀሂም ሲሆን በሱ የሚገቡት ሙሽሪኮች ናቸው። ሶስተኛው በር ሳቢያኖች ነው የሚገቡበት፣ ስሙም ሲቀየር ይባላል። በአራተኛው በር ኢብሊስ እና ተከታዮች መጁሶችም ይገቡበታል፣ ሰውም ለዛ ይባላል። አምስተኛው በር ይሁዶች የሚገቡበት ሲሆን ሰውም ሁጠማ ይባላል። ያረብ ስድስተኛው በር ደግሞ ስሙ አዚዝ ሲሆን የሚገቡበት ክርስቲያኖች ናቸው። ብዙ ከዘረዘርናቸው በኋላ ሰባተኛው ለመጥቀስ ፍርሃት የያዘው ነቢያችን ሰለላሁ ዐለይሂ ወሰለም ሰባተኛው በር ለምን አትነግረኝም ብለው ሲጠይቁት ጅብሪል አለይሂ ሰላም በሱ በር የሚገቡት ካንተ ኡመት የሆኑ ትላልቅ ወንጀሎች ሰርተው ሳይተውብቱ ሳይጸጥቱ የሞቱ ናቸው ብሎ ሲመልሳቸው ረሱል ሰለላሁ ዐለይሂ ወሰለም ራሳቸውን ስተወደቁ ያ ኢላሂ። ከዚያም ጅብሪል ራሳቸውን ስተወደቁ። ከዚያም ጅብሪል የረሱል ሰለላሁ ዐለይሂ ወሰለም ጭንቅላት ታፋው ላይ አሳረፈ። ልክ ሲነቁ ቀናሉና አንተ ጅብሪል ችግርህ ሀዘኔም በረታብኝ፣ እኔ ኡመት ጀሃነም ይገባል እንዴ ብለው ሲጠይቁት ጅብሪል አለይሂ ሰላም ምን አለ? አዎ ካንተ ኡመት የትላልቅ ወንጀል ባለቤቶች ይገባሉ ብሎ መልስ ሰጣቸው። ያ አላህ የአይናችን ማረፊያ የእናት አባት የበላይ ለኛ አዛኝ የሆኑትም ነብይ ይሄን ሲሰሙ ተሰቅስቀው ማልቀስ ጀመሩ። ጅብሪል አብሯቸው አለቀሰ። ፊዳካ ኡሚ ያ ሩህ ያ ረሱላላህ ፊዳካ አብዋ ወኡሚ ያ ረሱላላህ ሰለላሁ ዐለይሂ ወሰለም ረሱል ሰለላሁ ዐለይሂ ወሰለም ይህን ያ ጅብሪል ለአንተም ታለቅሳለህ አሉት። ጅብሪል አለይሂ ሰላም እንዴት አላለቅስ? የኔስ መጨረሻ በምን አውቃለሁ? አዎ ወላሂ ለአዚም ኢብሊስ እኮ ከመላእክት በላይ አላህ ይገዛ ነበር አላቸው። የአላህ ያ ረህማን ሙስሊም አድርገህ እንደፈጠርከን ሙስሊም አድርገህ ውሰደን ያ ረብ። አላህ ይጠብቀን ውዶችዬ ማለት ነው። ዝናብ ጣለኛ ጋር አመሰግናለሁ። ዝናብ እየጣለ ነው። ውጭ ላይ ነበርኩ። አብሽሩሽ እና ከጀሃነም እሳት አላህ ይጠብቀን ውዶችዬ። አላህ የረመዳን የመጀመሪያው ወንዶች ከዛሬ ጀምሮ በምንም በፊት ሁሉም ፈርድ ሶላቶች በጀማዓ መስጠው በጀማዓ ሶላትን እንስገድ።
ላኢላሀ ኢለላህ የሚጠም የሚነሳ እርሱ አላቸው ብቻ ነው። በሆነብህ ሁሉ አላህ አታውቅም። የአላህ ፍትህ ወደ ኋላ አይመለስም። በሁሉም ሁኔታዎች ላይ እርሱ ፍትሃው ያሳዛኝ ከልብህ ላኢላሀ ኢለላህ በል ጽና። ሰውየው እኔ በእያንዳንዱ ደቂቃ ላኢላሀ ኢለላህ እላለሁ። ሱብሃንአላህ። አላህ ሱብሃነሁ ወተዓላ ወንጀላችንን ይጠብቀን ማለት ነው። አላህ ከሁሉም ነገር ጠባቂ ነው። እሱ ይጠብቀን ውዶችዬ። ቁርአንን እንግዲህ እየቀራን ቁርአንን ለመቅራት የሰው ልጅ ያከበረበት ትልቅ ጸጋ ነው። ቁርአን መቅራት መላኢካዎች ያልተሰጠሱት የሰው ልጅ የተመረጡበት ጸጋ ነው። ለዚያም ነው የሰው ልጅ ሊቀራ ለመስማት በጣም ይጓጓል። ኢብኑ ሰለላሁ ረሂመሁላሁ ያ ረብል ዓለሚን። አላህ ደግሞ ቁርአንን እንቅራበት እስኪ በዚህ እንደው ከኔ ጀምሮ ቁርአን የለም ረስተዋል ሁሉ። ያ ኢላሂ አላህ ይጠብቃችሁ ወዶች፣ አላህ ይጠብቀን። ሀገራችንን አላህ ሰላም ያደርግልን። ጾማቸውን ከተቀበሉ ሰሃቦች አላህ ያደርገን ሁላችሁንም። ሀገር ሰላም አላህ ያደርግልን። ረመዳንን ደግሞ ስጁዳችንን ጾማችንን ሁሉንም ተቀባይነት ያለው ረመዳን አላህ ያርግልን ወዶችዬ ማለት ነው። የዛሬ ዘንድሮ ያሉ አምና የሌሉ ስንቶች ናቸው ወላሂ ለአዚም ያ ረብ። ግን ሁሉም ይሄዱ ናቸው ያ ረብ። አልሐምዱሊላህ እዚህ ላደረሰን ኡመተል ኢስላም ሽሩሽ ሀባይቢ አመሰግናለሁ። እና ውዶችዬ ቪዲዮ ደስ ካላችሁ ሸር ላይክ አድርጉ። ያው አላህ ሱብሃነሁ ወተዓላ ይጠብቃችሁ። ሀገር ሰላም ይሁን። ሀገር ሰላም ሲሆን ሁሉም ሰላም አለ። ረመዳንን ደግሞ በሰላም የምንጨርሰው አላህ ያድርገን ያ ረብል ዓለሚን። አምና ያሉ ዘንድሮ የሌሉ ስንቶች ታመው ሐኪም ቤት ያሉ ኧረ ስንት አለ ያ አላህ። ብቻ አልሐምዱሊላህ ዝላ ደረሰን። ምስጋና ይገባው ለዚች ቀን ያደረሰን ጌታ። አላሁማ ሶላታችንን ሁሉንም ተቀባይነት የሚያደርግበት ረመዳን አላህ ያድርግልን ውዶችዬ ማለት ነው። እና ሁላችሁም ሸር ላይክ ኮሜንት በመስጠት ቤተሰብ ሁኑ፣ አስተያየት ስጡኝ ማለት ነው። ወዳችኋለሁ ላላህ ብዬ አላህ ይወደዳችሁ። በኮሜንት ደግሞ አስተያየት ስጡኝ ማለት ነው። አላህ ያክብርልኝ። እወዳችኋለሁ።